ተመልካቾቻችሁ ፍክት እንዳለና እናምናለን ከውበት በላይ ሰታችን ላይ ደርሰናል ሮቤልጊ yes ከውበት በላይ እንዴት ነው ከውበት በላይ የሚገርምሽ እንጃ እንዴት እንደምገልጸው ማላቅም አሁን ላይ ህይወት እይታየን ራሱ በጣም የቀየረልኝ ነገር መግቢያ ላይ እንደውም ባለፈው ሳምንት ይያልክ ነበር ከአፍ ያልወጣልኝ ይያልክ በጣም የምትወደው ነገር ምንድነው ከውበት በላይ ማልወደውን ብትጠይቂ ነው የሚሻለው ከጅማሮ እስከ መጨረሻ በቃ ከሰዎቹን አግኝቻቸው እስኪያልቅ ድረስ አሁን የሚያልቅ ነው የሚመስለው አይደል ግን ለህይወቴ ያለው ነገር በቃ አብሮኝ የሚሄድ ነገር ነው ይሆን አይ አሪፍ ነው እንግዲህ ዛሬ ማን ነው የምታገኘው ሲማን እንደማገኝ አብረን ብንከታተል ይሻላል ደም አላቀው ወደ ፕሮግራሙ እንላ ከውበት በላይ አዲስ አበባ እንደገና እየተገነባች ነው ዘመናዊ ህይወትን በልዩነት የሚኖሩበት ስፍራ ካሚባራ ፕሮፐርቲስ በእያንዳንዱ ህንጻ ውስጥ የላቀ ጥራት የተንጸባረቀበት የአኗኗር ዘይቤውን የሚቃኝ ቤት ለአጭር ጊዜ የሚቆይ ከ8 እስከ 20% ቅናሽ አድርገናል ካሚባራ ፕሮፐርቲስ በልዩነት እየተገነባ ይበሰለ ነው ቢላ ስላለ ፍልፍልና ያው ሰርጀሪ ትንሽ ሰርጀሪ እናደርጋለን ችግር ስድስት ስንት ነው ታዲያ 720 ማለት ውሃ ቢጠማኝ ሳይሻል አይቀር ውሃው ቢጠማኝ ሳይሻል አይቀር ኧረ ይሻል ልብላ ዛሬ ሌላ ስራ ብሰጥስ ስራው ምን አይነት ስራ ነው እንማከራለን ችግር የለም ሚዮን ስለሆነ ሂንቱ ጉታሲዘኝ ስራ ሚዮን የሚጠቅም ስለሆነ ነው ምንም ችግር የለም አስቀምጠውና ነው ምን አይነት ስራ መስራ አይነቱ ምትፈራው ስራ አለ የለ አርስራዩ አይደለ በቃ እኔም ብዬ ነው ስራዩ ለማን አደራ ተሰጥቷል ማን ይሻሉ ችግር የለም ማለት በቃ እሱ ንገራቸውና እንዴ ሮቤል ፍሳባላ ማለት ሚፍታ በክሩ ብልኩ ሀባብ ስራ ምን ያህል ጊዜ ሰራ አንድ 5 ዓመት 4 ዓመት እንደ ጀመርኩት ማለት ያው ከሶሊስ ስራ ይሻላል በሚል ነጋዴ ስትሆን ደግሞ አንድ ቀን ከስራ አንድ ቀን ታገኛለህ ድርዱ ይሻላል ምን ነበር ከዛ በፊት መሰራ ተማሪ ነበርኩኝ ተሳልኩ ተማስለክ ፈለግ 10 ከ10 ነው ያቆምኩት በመሃል የሆነ ህመም ነገር ነበር ምን ነው ክፍለ ሀገር ላይ ስንደም ይገባ ምናምን ወዛለ ከምን መጣው ወደዚሁ ቀረ የመጀመሪያ ስራ ምን ነበር የሆነ ሱቅ ጀመርኩ ሰው ጋር ሳይ አልተመቸኝ ህመሙ ስለነበር በወቅቱ አልተመቸኝ ሱቅ ይሰራ ከዛ ከወንድም ጋር እየኖርኩ ስራ ገባ አሁን እዚህ ከማን ጋር ነው የምንኖረው እህቴ ያለች ከኔ ጋር ታላቅ ታናሽ ትዳር የለም አዎ ገና ነው ይከብዳል በዚህ ይከብዳል ምን ሆነ ይከብዳል ማለት ያው ከኔ ፋሚሊ ብዙ ነገር ይጠብቃል ቤተሰብ እናት አባት ያ ነገር ደግሞ አግብሳ ደግሞ ሌላ ነገር ኃላፊነት አለ እንዴት ነው ወጣት ሆነ ኃላፊነት ያው ትማርበታለህ በምንድን ነው የምትዝናናው ቅዳሜ ጁማ ማርባ እሰራለሁ በማል የሆነ ቀን እቃ አይኖርም ወይ እቃ ሲወደድ ያ ቀን ማርፍ ታላቀህ አሁን የት የለችም እያልኩ ሳውዲ አለች እዛ ነው የምንኖረው አይ በቅርቡ ነው የለችው ሶስት ልጇ እዚህ ነው ልጇ ወንድና ሴት ናቸው ሁለት ናቸው ስለዚህ አሁን አንተ እነሱን ታሳድጋለህ እሷ አዛለች በህይወት ደስ እንዲያውቅበት ጊዜ መቼ አሁን ሹሙሉ ስትመረቅ በጣም ደስ ማለት የልፋቷ ምን የልፋት ምን አይነት ስሜት ነበር በጣም ደስ የሚል ስሜት ኩራት ተሰማ በጣም ያዘንክበት የከፋ እስከዚህ መቼ አንድ እህቴ አሁን ታላቂ ነበረችና እርጉዝ ነበረች ስለ ልጁ ነገራትን ምንድነው አንድ ግን ምንድነው የተፈጠረው አልኳት ነገረች
በቃ ያለው ለህይወቱ አስጊ ምናምን እንደሆነ በቃ ጨነቀኝ ታውቃለህ። እሷም ስትጠይቅ በቃ አላህ እንዳደረገኝ አድርገኝ ነው ያለችው። እና ከዛ በኋላ ልጁን ጤነኛ ልጅ ነው የተወለደው። በጣም ነበር የጨነቀኝ ታውቃለህ። ወደ 6 ወር ለ7 ወር በቃ እና አንዴ እዛኔ ሲወለድ ሰላም ሰላም። አሁን ቤት ውስጥ ካንተ ጋር ታናሽ እህት አለች። ልጆች ደግሞ 2 ልጆች ናቸው ያሉት። ሙሉ ወጪ አንተ ነው የምትሸፍነው የቤቱን? እኔ ነው የምሸፍነው ማለት ምክንያቱም ሄደችው በቅርቡ ነው። ሲቀጥልም ደግሞ በቃ ለልጆችሽ ለራስሽና ለልጆችሽ ነው ያለሽ ታልኳት። ለኛ ለፍታለች በጣም እኛ ነው ያሳደገችው። አሁን አንተ እዚህ ያለው ነገር ትሸፍናለህ? እሸፍናለሁ። እንዴት ናችሁ? ሰላም ነው? እንዴት ነው? ደህና ቆየሽ? እንዴት ነሽ? ሚፍታ ና ልብስ እባክሽ። ናስ ምን አይነት ነው የምትወደው? ራስ ቼክ አድርግ መጀመሪያ አንተ። ኦሞ ከለር አይሁን እንጂ አይሁን ኦሞ ከለር አይሁን እንጂ ችግር የለብኝም። በዚህ ነበር ይሁና። ለቀቅ ያለ ነው ሲያምር። የቢዋይዲን ኤሌክትሪክ መኪና ከቤቱ ከሞይንኮ ሲገዙ የ8 ዓመት ባትሪ ዋስትናና በቢዋይዲ የሰለጠኑ ባለሙያዎች ማቅረባችን ነው። ቢዋይዲ ከቤቱ ሞይንኮ በኢትዮጵያ ብቸኛው የቢዋይዲ ህጋዊ ወኪል። እንዴት ነው የዛሬን ስራ እንዴት አየው? ጥሩ ነው። ቆንጆ ቲሸርት እስቲ ከዚህ ጋር መሄድ ይፍታ ናምራት ታላቅ እህት ብታይ ምን የምትል ይመስላል? እንዲፋብለ ብዙ ለፍታብኛለች እያልክ ነበር። ቆንጆ ነው። እንዴት አየሽለት? ቲሸርቱ አሪፍ ነው ከማልኩ ጋር ከከለሩ ጋር ቆንጆ ጫማ ነገር ደግሞ እንጨምርበትና ምረጥስ። እንዴት ናችሁ? ሰላም ነው? ደህና ነሽ? ለኔ መስገን መጪው ጊዜ ሞዴል ነው መሆኑ ብሏልና ቆንጆ ሱፍ ምረጥ።
በአንተ ምርጫ እያለ ከከለሩ ጋር የሚሄድ እስቲ አሪፍ እንትን እሱ ከለር ጋር ድምቅ የሚያደርገው እንደዚህ አይነት እንትን ከለር ቀይ ስለሆነ ብዙም ጸይም አይደለም ለዚህም ከለር አለ ጎመን እንዲያረግ ያምራል ይሄ እንደዚህ አይነት ነው ይሄ ትልቅ ይመስላል ሳይዝ አለው ሳይዝ አለው ታንሳለች ነው እዚህ ጋር ትንሽ ያጥራል ይሄ 46 ነው እኮ እቺ ተላላፊ አትርቃለች ትርቃለች አይ ጄታም ጋር አጣር አንድ ሳይዝ ሳይለ ሆነና እዚህ ያለው ነገር ስትል በጣም ይሄ ዛሬ እንግዲህ የተገናኘንበት ፕሮግራማችን ኢቢኤስ ላይ ነው ከውበት በላይ ይሰኛል እንዳንተ አይነት ኃላፊነት ያለባቸውን ሰዎች ከስራቸው ትንሽ አረፍ እንዲሉ ዘና እንዲሉ የምናደርግበት ፕሮግራማችን ነው ዘና እያልክ ነው ወዳዋል በጣም ዝምተኛው ያስጨነቀ ነገር የለም እንደውም ወርዷል የተጫነው ተበትኗል ተበተነ ዋና አንተ ደስ ካለ በቃ ያው ደስ ይበላችሁ ይሄ ያምራል ግን ሱሪው ጥብቅ አለ አይ ሱሪው እንዳልከው ደስ ያለህን አንተ እኔ ትንሽ ጠበቃል ስታረገው እኮ በጣም ያምራል ግን ይችኛው ጠበቃለች ለተግራጁዌሽን እንዴት አላረክ ለተግራጁዌሽን እንዴት አላረክ አይ መቼም እንዴ አሳድጋ አስመርቀ ለሷ ስትል እንኳን ዘነጠ እንዴት አለች ይሄን መቼ ነው የምታደርገው ከነገ ከጁማ ጁማ አይደል ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ አቢሲኒያ የሁሉም ምርጫ ተሰርተ ተጠብቃለች ተጠብቃለች ዛሬ ዘነጠ ሄደ ታስደነግጣል ምን መጥተድ ይመስላል ያረ ምን አቀለ ደውዬ ካነገርከው ማታ ራሱ ብላኛለች ፀጉር ምንድነው አይ ለፀሐዩ ፈልጌው ማለት ነው አረየው እስቲ አስተካክላለች እስካሁን ጥያቄ የሆነብህ ነገር አለ አው ዛሬ ማለት ዛሬ በፍጹም እንደዚህ መጥታችሁና ጠይቁኛላችሁ ወይ ደግሞ እዛ አካባቢ እንደዚህ አይነት ነገር አልገመትኩም እንዴት እሺ ብለህ መጣ እንዴት እሺ ብለህ መጣ ስራ ምናምን ስትል ማስቦ ስራው ነው የተሻለ ስራ ምናምን ስትል እና የሆነ ሰዓትም ዕቃ ይገዛኛል ይሁን ምናምን ነው ያሰብኩት ጠይቋችሁ ብዙ ዕቃ ይገዛኛል ያመነታው ያው ኪሎ ስንት ነው ብለህ ስለጠየቀኝ እና እንደዛ አይነት ነገርም ገመትኩ
ምሳ እንዴት ነበር? ምርጥ ነው። አሪፍ ነው። አዎ አሁን ደግሞ ትንሽ ከቀመስን ደግሞ ስፓ ገብተህ ታውቃለህ? ስፓ ገብቼ አላውቅም። ስፓ ደግሞ እንሄድና ዘና ትላለህ ትንሽ። ፋብላ ላይ መጣ አዎ ያምራል። ካለሽ ከታይ ዝንጥ እንዴት ነበር ቆይታ? ሞሮኮ ወደድከው? በጣም ተመችቶኛል። ማለት ነው የፈጠነ ገብቼ የምወጣ ምናምን ነገር ነበር የመሰለኝ። ግን እንክብካቤው በጣም ነው የተመቸ። እንዲፋ እንዳልክ ደግሞ ቤተሰቦችን ራት ብንጋብዛቸውስ? እህትህ ወንድምህ መተው ደግሞ ቆንጆ የራት ጊዜ አሳልፈን ብንሄድ መኪና እንልክላቸዋለን። ሌላ እህቴ እዛው ሰፈራለች ዝቅ ብሎ ታች ማለት ነው እኮ አንድ ላይ ይምጡ። አንተ ደስታን ማየት የሚፈልጉ ሰዎች አንድ ላይ ይምጡና ታናሽ እህትም ታላቅህም ትምጣና ሄሎ ሰላም አለይኩም። አንተ እንደፈለግ ዙረት ሂድ ሰውን አጨናንቅ። ኧረ ምንድነው ማጨናንቃችሁ? ምን ሆነሽ ነው? ጠዋት እቃውም አልከፈትኩትም የሆነ ስራ ነበረ አሪፍ ስራ አለ ተብዬ እና ስራውም መታችሁ ቼክ እንድታደርጉት ነው እዛው አካባቢ ኃይለ ጋርመንት እና ሀድራም ንገሪያትና ሀድራም ንገሪያትና አንድ አፍታ ብቅ ብላችሁ ሰዎቹን በዛው ትተዋወቃቸዋላችሁ። ልጆቹ ጎረቤት ላስቀምጣቸው። ልጆችም አብሮሽ ይዘሻቸው አትመጭም እንዴ? ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ ይምጡ። የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ ዕውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ፣ ህልሞን ያሳኩ። ውስን ቦታ ስላለን ቶሎ ይመዝገቡ። ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል። ኑ እባካችሁ። እንዴት ናችሁ? ሃይ እንዴት ናችሁ? እንኳን ደህና መጣችሁ። ኑ እባካችሁ አረፍ። ባለቤትሽ ለምን አልመጣ? ስራ ነበረ ነው? ኦኬ። እናንተም ስለመጣችሁ ደስ ብሎናል። እኛም ደስ ብሎናል ወንድማችን በማግኘታችን። እንግዲህ አሁን እናገኘዋለን ኢንሻአላህ። በተስፋ እንጠብቅ። በተስፋ አዎ። ታናሽ አንቺ ነሽ? አዎ፣ የመጨረሻ ልጅ እሷ። አልተዋወቅንም እኮ። እኔ ሮቤል ፍሳ እባላለሁ። እሺ፣ ሀድራ እባላለሁ። ማ? ሀድራ እባላለሁ። ሀድሮ? አዎ፣ የሚፍታ ታላቅ ነኝ። የእሱ ታላቅ ነኝ። ታላቅ። ቅርብ ጊዜ የተመረቅሽው አንቺ ነሽ? ማን ነው ስምሽ? አጃይባ። አጃይባ። አጃይባ ማ? ብልጉ። እንኳን ደስ ያለሽ። እንኳን አብሮ ደስ ያለሽ። ተመራቂ እህት እንዳለችው ነግሮኛል። ኮምፒውተር ሳይንስ አይደለ? አዎ። እሷስ ማነስ ነው? አይሻ። አይሻ ቆንጂ እንዴት ነሽ? ደህና ነሽ? በማታ ከተማው እንዴት ነው? ያምራል? እንግዲህ ዝግጁ ከሆነን እሺ
እንቀበለው ደስ ይለኛል። ቸኩላችኋል? አዎ በጉጉት አጀይባ በቃ መዞር ትችላላችሁ። ታደሰች እንዴት ነው እንደጠበቅሽው ነው? አዎ አይሹ እንዴት ነው? አምሮብኛል። ጠፋ ብላ ያለቀሰች ነበር የዋለች። ጠፋ ብላ ያለቀሰች ነበር የዋለች። ምን ስልኬን ስለዘጋ እና አይቶ ማታኩ ቻርጅ እንዳልነበረ ታውቃለች እኮ። እንግዲህ አልহামዱሊላህ ቆንጆ ቀን ነበር ያሳለፈው ዛሬ። በጣም ደስ የሚል ቀን። ደከመ እንዴት ነው? አረ እኔ አይደክመኝ ምንም ነገር ለምጃለሁ እኮ አልኩ። አዳፕት አድርጌዋለሁ። በእናንተ ያው ፀሐይ ላይ ስትሽከረከሩ እናንተ እንጂ ያኔ እንኳን አብሽ እኛማ በቃ ያንተን ደስታ ያያየን አብረን ስንደሰት ነበር። ደግሞ በስተመጨረሻ እንደዚህ ስትመጣ እንዴት እንዳማረው። ታናሽ ቢሆንም እንዴት ነው ቤት ውስጥ ያለው ኃላፊነት? እንደ ታላቅም እንደ አባቱም ታናሽ ነኝ ብሎ ቁጭ አይል። የታላቅም የታናሽም ቦታ ሸፍኖ ነው ያለ። የምትወጂለት ባህሪው ምንድነው? እኔ ስጋህ ያው የምጠላው ነገር የለውም። እኔ ሁሉም ነገሩ ደስ ይለኛል። ወንድሜ ብቻ ስለሆነ ሳይሆን እኔ ሁሉም ባህሪው ደስ ይለኛል። እህቶቹ ያለው ፍቅርና ያለው ክብር ደስ ይለኛል። አጃይባ አቤት ወንድምሽ እንዴት ትገልጪላ? እንጃ ቃላት የለኝም። እሱ በጣም ነው የምወደው። ሲጀምር ከኤሌመንታሪ ጀምሮ ያስተማረኝ እሱ ነው። ኮሌጅም ቢሆን ሙሉ እንትን እሱ ትምህርቱን እንዳይማር 10 ላይ ነው ያቋረጠው። እኛን ለማስተማር ነው ከተማ መጥቶ እየሰራ ያስተማረ። ያው መጣን ነው እስካሁንም ያስተማረኝ ያለው እሱ ነው። ምንም ማለት አልችልም። ከትውልድ ወደ ትውልድ በልበ ሙሉነት የሚያስተላልፉት ትርፋማ ኢንቨስትመንት መሃል ቦሌ አደይ አበባ ስቴዲየም ፊት ለፊት በ180 ቀናት ብቻ የሚረከባቸው የንግድ ሱቆችን ከ16 ካሬ ጀምሮ አፓርትመንቶችን ከስቱዲዮ እስከ ባለ 2 መኝታ ቤት ወለል 4 አባወራ ብቻ ውብ የከተማ እይታ ሎቢና ሪሴፕሽን 2 ዘመናዊ ሊፍቶች 24 ሰዓት የማያቋርጥ ባካፕ ጄነሬተር በቂ የመኪና ማቆሚያ እንዲሁም 24 ሰዓት የካሜራ ጥበቃ ሰፊ ሰገነት እነዚህን ሁሉ አሟልተን ከ15% እስከ 40% በሚደርስ ልዩ የበዓል ቅናሽ በደስታ ይኑሩ ነግደው ያትርፉ። ለበለጠ መረጃ ቦሌ አደይ አበባ ስቴዲየም ፊት ለፊት የሚገኘውን የሽያጭ ቢሮአችንን ይጎብኙ። መልካም አዲስ ዓመት። አርጂ ኤንድ ፋሚሊ ሪል ስቴት ጊዜ የማይሽረው መሰረት። ጣና እንዴት ነበር አጫውታቸውስ? ከባብ ስንት ነው ማለት ያው ነጋዴ ቀልብ የለውም። ሰፊው እየተነሳው አሪፍ ቃል ነው 110 ምናምን ነው ፌስታል ውስጥ የፈጠነ ጨመርኩ። መዘድኩት ስንት ኪሎ ነበር ያልኩት? 6 ከሆነ 6 ኪሎ ራስ ራስታያት ምናምን ሲለኝ አረ በቃ 110 ምናምን ነገር
ምክንያቱም ያው 100 ብር ካልኩት 90 ብር ይለኛል ብዬ ስለገመትኩኝ የሚሸጠው 100 ብር ፈታ ብለህ ከዋልክ አሪፍ ነው። እኛ ዋና ፈታ ማለት ነው የምንፈልገው እንዴ ከዚህ በላይ ዋና ፈታ ማለት ነው። አላህ እንግዲህ ምኞቴም ብዙ ነው ለሱ ያሰበው ደረጃ ደርሶ ነው የተሻለ ነገር እንዲያሳየን እኛም ደግሞ ብድሩ ሳንመልስ እንዳይገለን ራሱ ቆሽሾ እኛ እንዲያለብስ ነው የሚፈልገው። ራሱ ተርቦ እኛ እንዲያበላ ነው የሚፈልገው። ታናሽ ኃይል ታላቅ ኃይል ያ ስለሆነ እሷ ብለሃለች ራሱ ትምህርቱ አቋርጦ ነው አሁን ለሷ ያስተማራት ያለው ማለት ነው። ያ ስለሆነ እንግዲህ አላህ እድሜና ጤና ይስጠው ብድር ለመመለስም ያብቃነኛ። አሜን። ምን አረጋላችሁ ወይሶች እናት አባቴ ያው ለፍተው ነው ያሳደጉን እና ለኛ ብዙ ለፍተዋል። ታውቃለህ ያው በኢኮኖሚ ብዙ እንትን ያለው አልነበሩም። ታላቅ እህታችን አለችው የጩጮቹ እናት ሰዋጥሪ ያለችው እና ከዛ በኋላ እሷ ነች ለኛ ያሳደገች ነው በቃ ያሳደገች እሷ ነች ማለት ይቻላል ለሁላችን። ለአጠቃላይ ቤት ውስጥ ያው ሁሉም ተጋግዞና እንትን ብሎ ነው ያደገው በፍቅር። አሁን ታላቅ እህት አንተን እንዴት እንደገለጸች አይታል ዋጋ ምን ያህል እንደሆነ እህቶች ለአንተ ምን እንደሆነ እስቲ በዛ መልክ ንገር። እህቶች ለኔ ሁሉም ነገር ናቸው። ለኔ ሁሉም ነገር ማለት ታላላቆች ራሱ እንደ ታላቅ ታናሻቸው እንደ ታላቃቸው ራሱ ቆጣቸው እሺ ይሰሙኛል። እኔ ታናናሾችም እንደዛ ለነሱ ያለኝ በጣም ከፍ ያለ ጸኛሯ ብቻ እዚህ ወልዳነት እንጂ እንደዚህ ተከባክባችሁ ደረብድል ነው ታዲያ ምን ችግር አለ አይደለ? ያው የምትሰራውን ስራ ደግሞ አይተናል። አሁን መጪውን ጊዜ ምን ነው መስራት እቅድ ነው ያለ? ያው የተሻለ ስራ ከዚህ ማለት አትክልት ቤት ከፍቼ ከዚህ ከፍ ብዬ አንድ ስቴፕ ስራ ደስ ይለኛል። በጣም አሪፍ። ያው ሙያውን ልምዱም ስላለ እንግዲህ አሁን እንደዚህ ለምታስበው ነገር ኢቢኤስ ቴሌቪዥን ደግሞ መነሻ የሚሆነን ካፒታል ያግዛል። እሺ እህቶቼም ያው እዚህ ጋር ደስታ እንዲያዩ ጠርታችሁ አምጥታችሁ ይሄን ሁሉ እንዳረጋችሁ ከልብ አመሰግናለሁ። እድሜና ጤና ይስጣችሁ። በወጣት አካባቢ ያለ ያው የምትመኙት ሳይሆን ቅድም እንዳልኩም ይበጃችሁን ይስጣችሁ አለ። አሜን። እንዳለ አመሰግናለሁ። ሁላችሁን ከልብ አመሰግናለሁ። ራት ደግሞ እየበላን ቀሪውን እንጫወታለን።